ዳግምና ቃልን ብሌን አልጋ ላይ ሲማግጡ ደረሰችባቸው። ብሌን የመጨረሻ ልቧ ተሰበረ። ለመቆርቆር ፈልጋ ግን ደግሞ የተሰበረውን ልቧን ሲጣርጋ በእጇ ገድፋ ይዛ ተመለሰች። ሰላምዬ እንግዲህ ብሌንን ፈነከተቻት። ብሌን የመጨረሻ ደም በደምም ሆነች። ሰላም ልጄ ይችናት አንቺ ልጄ አይደለሽም ነይ ጥፊ ከዚህ በማለትም ቃልን እንዳይሆን አድርጋ ተረተረቻት በድንጋይ። ቃል እንግዲህ ብሌንን ለማሸማቀቅ ብትሞክርም ግን ደግሞ ምንም ማድረግ አልቻለችም። አሁን በህመም ምክንያት ቢሆንም ቃልና ብሌንና ወይዘሮ ሰላም አብረው መሆናቸው አስደስቷቸዋል። ግን ደግሞ በጣም የሚያናድደው አሁን ላይ አቶ በኃይሉ እየተበሳጨ እየተናደደ ይገኛል። ሁለቱ በአንድ መሆናቸው ለወደፊት ስጋታቸው የሚያገኙትን ንብረት እንደማይችሉም እየተወያዩም ይገኛሉ። በዚህን ሰዓት ምን ማድረግ እንኳ ግራ የተጋባቸው አቶ በኃይሉና እንዲሁም ደግሞ ቃል ይህንን ቤት እንኳ ልናገኘው አንችልም በማለትም ሰላም በጤንነቷ መመለስ አለባት በማለትም ሳይካተሪስት ጋር ወሰዷት። ግን ወደ ቤት መምጣት የለባትም በማለትም ወደ ቤት እንዳትመጣም እዛው ከሳይካተሪስቱ ጋር አደረጋት። ብሌን አሁን ላይ ከእናቷ ጋር ያሳለፈችው የህፃንነቷ ትውስታ ፊት ለፊቷ እየመጣ ይገኛል። እናም ወይዘሮ ገነት ያ ሰውዬ ደውሎ እናቷ እንደሆነ ስለነገረኝ እያለችም ለጎረቤቷ ስታወራ ጎረቤቷ የአቶ በኃይሉ መንገድ ወይም የአቶ በኃይሉ ሰው ሆና ተገኘች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። የብሌንና የሰላምዬ ሰቃይ እንደቀጠለ ነው። ሰላምዬ እንግዲህ የመጨረሻ ተቀውሳለች። ብሌን ከወይዘሮ ገነት ጋር በሄደችበት ሰዓት ልሄድ በቃ እዛ ይጠብቁኛል ስትልም ወይዘሮ ገነት ልጄ አንድ የደበኩሽ ነገር አለ አሏት። እሷም ምንድን ነው ማዬ አስቸኳይ ካልሆነ ሌላ ጊዜ ትነግርኛለሽ በማለትም ልትወጣ ስትል ልጄ አስቸኳይ ነው የደበኩሽ ነገር አለ በስልክሽ የሆነ ሰው ደውሎ ነበር አለቻት። ማን ነው ምን አለሽ ሰላም ስትል ሲሏትም የብሌን ስልክ ጠራ። በዚህን ሰዓት ብሌን የደወለችላት ቃል ነበረች። ሄሎ ቃል አለቻት። አንቺ ምን አባሽ ትሰሪያለሽ እማዬ ታማ አለቻት። አትመጭም አሁኑኑ ፈጥነሽ ነይ እማዬ አብዳለች አለቻት። ምን? አዎ አይ ሰላምዬ የሆነ ነገር ሆናለች አለችና እትዬ ታማለች እያለችኝ ነው። ምን አገኛት? አላውቅም ቶሎ መሄድ አለብኝ። አይ ልጄ አብሬሽ ነው የሚሄደው። ምን ገጥሟት ይሆን? ምስኪን ልጅ እኮ ናት፣ ለእኔ ባለውለታዬ ናት አለች ወይዘሮ ገነትም። ተያይዘው እዛው ሲሄዱ እንግዲህ ሰላምዬ እኔ ነብሰ ገዳይ አይደለሁም እያለች እዛ ብቻዋን ተቆየች። በኋላ የቅጠል ቅጠል ሰብስባ ከልጅ ጋር ነው የምንበላው አንቺ አትበይም እያለችም ቅጠሉን ይዛ ብሌንና ወይዘሮ ገነት አገኟት። ምንድነው የተፈጠረው? የት አባሽ ቆይተሽ ነው አንቺ ዘልዛላ? እናቴ ታማ አንቺ የትም ትንዘላዘያለሽ? በዛ ላይ ደግሞ ገረድ አይደለሽ? ስራሽን እየተውሽ የትም ትንዘላዘያለሽ? ወይዘሮ ገነት አንቺስ ብትሆኒ እንደዚህ ምታያታለሽ? የምትወጣው ከወንድ ጋር ነው፣ የምትንዘላዘለው ከወንድ ጋር ነው አለቻቸው። የኔ ልጅ እንደዚያ አታደርግም አሏት። ኧረ እባክሽ አድርገዋለች። ከምዋረድሽ ድቃላ ይዛ ከመጣሽ በኋላ እሪ እንዳትይ ስትላትም በዚህን ሰዓት ወይዘሮ ገነት ምን አባሻልሽ ልጄን እንደዚህ ልትናገሪያት አትችይም በማለትም ቃልን ሊይዟት ሲሉም ብሌን እማዬ ታያት ሆን ብላ አንቺን ለማናደድ ነው ይች አስቀያሚ አለች። ለምን አናደዳቸዋለሁ? ለምን አናደዳታለሁ አለች። አሁን እትዬ እንዴት ናት? እዛ አብዳልሻለች ስትልም ስትገባ እንግዲህ እማዬ ብሌን እንግዲህ ምን ነሽ ነው ትዬ ስትልም ልጄ
ልጄ ነሻ? ልጄ መጣሽልኝ? ይህንን ከአንቺ ጋር ነው የምንበለው አለቻት። ምን አለች? አዎ ልጅ አንቺ ነሽ። እሺ እሺ እማዬ፣ ወዬ ወዬ፣ እኔ ልጅ ይህንን እነሱ ርቧቸዋል ብሎ እኔ ቆንጆ ምግብ ሰርቼልሻለሁ፣ ስለዚህ እሱን እኔና አንቺ እንብላ አለች። እሺ በማለትም ብሌን እንግዲህ ቃልን ለሞዬ እንጀራ ተሰራውን ምግብ አምጭልኝ አለቻት። ምን እኔ ምን ታሽቃብጫለሽ? እንደዚህ የምታስቀብጭው ለታመመ ሰው የሞተች መስል እንደዚህ የምታለቅሸው አለችና መለስ ብላ ልጅሽ ግን እንዴት ነው የምታሽቃብጠው? ይህ ሁሉም ከየት ነው የሚመጣላት አለቻት። ከዛም ዝም አለች። ቃል ከሰራው ምግብ አምጭልኝ፣ አንቺ ልታሽኝ የማንም ገረድ እኔን ይሰርሰኝ አለቻት። ምን ችግር አለው? እኔ በሄድ ችግር ትፈጥራለች ብዬ ነው አለች። ቃል እንግዲህ ወደ ክችን ሄዳ ያንን ምግብ እያቀራረበች ትንሽ ንጣይ ንጣይ አድርጋ በዛውም እየበላች ምን አለ በዚህ ምግብ ሁለታችሁንም ድፍት ባደረግኳችሁ መርዝ ጨምሬ አለች። እንግዲህ በሚያሳዝን ሁኔታ ምግቡን እየተጎራረሱ በሉ። ከዛም ቃል በቅናት እንጭርጭር አለች። እኔ እኮ ነኝ እናቷ እንጂ አለቻት። ምን አለ አሁን እኮ አታውቅም እናቷን፣ ልጇ አንቺ ነሽ። ስለዚህ ብሌን ደግሞ ሰራተኛ ናት፣ ግን ደግሞ ልጇ ስለመሰለቻት አእምሮዋ ትክክል ስላልሆነ ለዛ ነው አለቻት ወይዘሮ ገነት። እሺ ብሌን እኮ ብልጥ ናት፣ እንደሷ ብልጥ ብትሆኝ ኖሮ ሁሉንም በብልሃት ትይዥው ነበር አሏት። ምን? አዎ ብልጥ ናት፣ እባክሽ ወደዛ አለቻት። አየሽ ብሌን ብልጥ ናት፣ ምግብ እንድትበላላት ነው ልማዬ ልጅሽ ነኝ የምትለው። ስለዚህ እናትሽ በህይወት እንድትድንልሽ ብሌን ከጎና ሁኗ ብትንከባከባት ነው የምሻለው ሲሏትም ቃል የመጨረሻ ተቃጠለች። ሌላው አሁን ላይ እንግዲህ ሳይካተሪስት መሄድ አለባት በማለትም አቶ በኃይሉ እያሽቃበጠ መጣ። በዚህን ሰዓት ብሌን ትኩር ብላ ማየት ጀመረች። ማነው ይሄ ደግሞ አለች ሲያስቃብጥ። ወይ እህቴ እዚህ ደረጃ ደርሳለች እንዴ ጭራሽ ሲልም ብሌን በግርምታ ማየት ጀመረች። ማን ነው ይሄ የሚያለቅሰው? ምን ነው የምታለቅሰው? ምንድን ነው አለችው ሰላም። በዚህን ሰዓት እሱም እህቴ አለ ይኸውልሽ አሁን አንቺን ትሰማሻለች፣ የሆነ ቦታ ይዣት እንደሄድ እንትን ትበል፣ የሆነ ቦታ ይዣት ሳይካተሪስት ጋር ይዛናት ስለምንሄድ አሁን አንቺ እንሄድ በያት። መጀመሪያ ጠበል አይሻልም? አይሻልም? አንቺን ስለምሰማሽ ነይ እንሄድ በያት አለ። በዚህን ሰዓት እትዬ እኔና አጎቴ የሆነ ቦታ ደስ የሚል ቦታ ተዝናንተን ልንመጣ ነው፣ አንቺ ጋር ይዘንሽ እንሄድ እሺ ልጄ በማለትም ይዘዋት ሄዱ። ሳይካተሪስቶቹ እነሱ ጋር አልጋ ይዛ እንድትታከምም አደረጉ። እውነት ሰላም ተመልሳ በሰላም ትመጣለች የሚለው ጥያቄ በጣም ያሳስባል። ሌላው ደግሞ እጅግ በሚገርምና በሚያሳዝን ሁኔታ አሁን ላይ ቃልን በመፈንከቷ ብሌንና ቃል እንግዲህ የኔ እናት እኮ ናት ያንቺ ናት ስትል እሱን እውነታውን አብረን የምናይ ይሆናል እሺ አለቻት ብሌን። ቃል እገልሻለሁ ይህንን ሚስጥር ብታሰሚ ስትልም በዚህን ሰዓት ሰላም ሁለቱ ሲጨቃጨቁ ሰምታ ቃልን መታ ግንባሯን በትና ለቀቀቻት። ልጄን ከዛሬ ጀምረሽ አጠገቧ እንዳትደርሺ፣ ልጄን ማንም እንዲነካት አልፈልግም። ልጄ ከዚህ በኋላ አንቺ ምንም አትሆኝም፣ እኔ ያለሁልሽ አለቻት ብሌንን። ቃል በዚህን ሰዓት ደነገጠች። እናም እኔ ነብሰ ገዳይ አይደለሁም እያለችም እንግዲህ ሰላም መንቀጥቀጥ ጀመረች። ቃል በዚህን ሰዓት መመልከት ጀመረች። ብሌን ደግሞ አንቺ አይደለሽም እትዬ፣ በፍጹም አንቺ ነብሰ ገዳይ አይደለሽም እማዬ እያለች ማባበል ጀመረች። እንግዲህ አልማዝን ተመስላ አንቺ ነብሰ ገዳይ ደግሞ የቀረን ሰው ልትገሊ ነው የመጣሽው ሂጂ እያለች ትጮህባታለች። እኔ ነብሰ ገዳይ አይደለሁም እያለችም ትሰቃያለች። ምንም ላደርግልሽ አልችልም፣ ሰው ባልሰራው ስራ እንደዚህ ይሰቃያል ፈጣሪ ሆይ። ሲቀጥል ደግሞ ይገርማል እኮ አይገርምም? እሷ ባልገደለችው አንዴ ገብቼበታለሁ ፈጣሪ ያውጣሽ
እያለች እንግዲህ በሰላምዬ ትሳለቃለች። ቃል ሰላምን ሊያደርሱ በሄዱበት አጋጣሚ እንግዲህ አቶ በኃይሉና ሰላም ብሌን ተመልሰው ሲመጡ እንዴት ነው ብቻዋን ጥለናት የምንመጣው አለች። እንዴ ሳይካትሪስቶቹ ጋር እኮ እዛ ሆነ እንድትታከም ብለዋል አላት ኃይሉ። እንዴ እንዴት እንደዛ ይሆናል? እሺ ልብስም እኮ የላትም ቀያሬ ልብስ። አንቺ ያምሻል እንዴ? ሳይካትሪስቶቹ ይሰጧታል አልኩሽ እኮ እዛው ሁሉ ነገር የተሟላበት እኮ ሆስፒታል ነው ሲላትም፣ እሺ ግን ደግሞ ግን ምን እየሄድኩ አንዳንድ ቀን እንኳ መጠየቅ አልችልም? አይ እንግዲህ ስትፈልጊ ብቻሽን መሄድ ትችያለሽ፣ እኔ ወደ ስራ ልሄድ ነው በማለትም ጥሏት ሄደ። የወይዘሮ ገነት ጎረቤት የባቶ ኃይሉ ሰው ሁና ተገኘች። በዚህን ሰዓት ወይዘሮ ገነትም ብሌን ሰላም የቃል እናት ናት ብሎ ነገረኝ በማለትም ወይዘሮ ገነት ሁሉንም ሲነግሯት ኦ ውሸት ሊሆን ይችላል ከዚህ ቀደም ልክ ደውሎ እንደተናገረው እንዳልማዝ አሁንም እሷንም ውሸት ነው። ስለዚህ አርፈው ተስፋ ባታደርጉ ነው የሚሻለው፣ ችግር ባትፈጥሩ ድጋሚ ልቧ ይሰበራል አለቻት። እሺ አጣራለሁ፣ በምደርስበት እደርሳለሁ አለች። አሁን አቶ በኃይሉ ወይዘሮ ገነትን የምትከታተል የገዛ ጎረቤቷን ቀጥሮባት ይገኛል። ብሌን እንግዲህ በሚገርመው ሁኔታ ወደ እነ ሰላም ቤት ስትመጣ ወደ ዳግም ቤት ልትገባ ስትል ቃል ደግሞ ዳግም እናቴ ታማለች እያለችም አጽናናይ ብላ ከሱ ቤት ሂዳም ተለጠፈች። በዚህን ሰዓት እሷና እሱ አልጋ ላይ ቁጭ ብለው እየተሳሳሙ እያለ ብሌን ስታያቸው የመጨረሻ ልቧ ተሰበረ። ቃል ብሌንን ለማስቀናት የምታደርገው ጥረት